ኢትዮጵያውያን ዘመናትን የተሻገሩ ማህበራዊ ሴቶች ባለቤቶች ናቸው። የቀደም ተቋማት የመገንባት ሴታቸው ውጤት የሆኑት እድሮችም ለዚህ በማሳያነት ይጠቀሳሉ። እድሮች በሁሉም የኢትዮጵያ አካባቢዎች እንደ ማህበራዊ ዋስትና ማረጋገጫ ተደርገው የሚቆጠሩ ቀደም ተቋማት ናቸው። ለዘመናት በደስታም ሆነ በሀዘን ዜጎች የሚደጋገፉባቸውና የሚረዳዱባቸው ማህበራዊ ጥላ ሆነው ኑረዋል። እድር እንደ ህይወት መድን ሆኖ በማገልገል አብሮነት፣ መተባበርና መደጋገፍ መሰረት ያደረገ ትስስር የሚፈጠርበት ተቋምም ነው። እነዚህ ቀደምት የሀገር መልካም ሴት መገለጫ የሆኑ እድሮች ታዲያ የእድሜያቸውን ልክ ሳይዘምኑ አገልግሎታቸውም የሞተን ከመቅበር የተጎዳን ከማጽናናት ሳይሻገር ዓመታትን አሳልፈዋል። ብዙዎች ሰፋፊ ቦታ የተሻለ ካፒታል ያላቸው ቢሆንም ይህን አቅማቸውን ወደ ልማት ሳይቀይሩት ቆይተዋል። የአዲስ አበባ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ከኮተቤ ትምህርት ዩኒቨርሲቲ ጋር በመተባበር ያስጠናው ጥናትም የሚያስረግጠው ይህንኑ ነው። አሁን የእድሮች ዋና ሚና ምንድን ነው? በዚህ ላይ ሰው ሲሞት ለቀብር የማስፈጸሚያና የማስረዘዝ ስራ ከመስራት ባሻገር ገና በህይወት እያለ አባሉ እድሩ መስራት የሚገባቸው ነገር ላይ ብዙም አልተንቀሳቀሱም የሚል ነገር ነው። ያኔ በጥናቱ ላይ አብዛኞቹ እድሮች ማህበረሰቡ በማንቃት ረገድም ዝቅተኛ የሆነ ነገር ነው ያየንባቸው። አካል ጉዳተኞችን፣ አቅመ ደካሞችን የመርዳት ጉዳይም በጣም ዝቅተኛ ነው። እድሮች በማህበረሰቡ ዘንድ ያላቸው ተደራሽነት፣ ተጽዕኖ ፈጣሪነት፣ የሀብት አቅማቸው ከዚህ በላይ መስራት የሚያስችላቸው ቢሆንም ይህንን ግን አልተጠቀሙበትም። በአጠቃላይ ምንድነው የልማት ተሳትፎ ስንል ሌሎች ላይ ያየነው ምንድነው የኛ አይነት አወቃቀር ባይሆንም ብያለው። እንደዚህ ኮሚኒቲ ሰብሰብ ያሉበት አካባቢ ክሊኒኮችን ይሰራሉ፣ ትምህርት ቤቶችን ይሰራሉ፣ ቤተ መጻሕፍት ይሰራሉ፣ የተለያዩ ለማህበረሰቡ ድጋፍ የሚያደርጉ የስፖርት ማዘውተሪያ ስፍራዎችን የሚሰሩ አሉና የኛ የከተማችን እድሮች ግን በእነዚህ ጉዳዮች ላይ ይበልጥ በጣም ገፍተው ሲሰሩ አይታይምና የስራ እድል ፈጠራ የለም እድሮች አካባቢ። ያው የሚመጣውን ከአባላቱ ሰብስቦ እሱን መልሶ ከመጠቀም ውጪ የስራ እድል ፈጥሮ እድሮቹን ከፍ የማድረግ ወደ ኢኮኖሚ የመግባት ነገር እሱም እንደ ክፍተት ያየነውና ያልታየ ነው። እንግዲህ እያደረጉ ያሉት የኢኮኖሚ ተሳትፎ በአጠቃላይ በሀገሪቱ የኢኮኖሚ ጉዳይ ላይ እድሮች በጣም ዝቅተኛ የሆነ ተሳትፎ ነው እያደረጉ ያሉ። ይህንኑ ችግር በመፍታት እድሮች ያላቸው አቅም ቀብርን የሚሻገር በልማት ከአባላቶቻቸው ባሻገር ሀገርን የሚጠቅሙ እንደሆኑ ይጠበቃል። የኮተቤ ትምህርት ዩኒቨርሲቲ ጥናት እንደሚለውም ይህ የእድሮች አደረጃጀት ማሻሻል የሚመሩበትን ሁነኛ አሰራርን መዘርጋት ይጠይቃል። ለሀገርም ለመንግስት ለሁሉም በጣም ጠቃሚ ስለሆኑ እነዚህን እድሮች መንግስት ከሱ ጋር የሚተሳሰሩበትን ከተማ አስተዳደሩ እንዴት አድርጌ አስተሳሰሬ እነዚህን እድሮች ለልማት ላውላቸው አጋዥ አድርጋቸው ብሎ የሚያስብ ከሆነ የህግ ማዕቀፍና ፖሊሲ ሊዘጋጅላቸው ይገባል። እድሮች እንዳልኩት ከፍተኛ ትስስር የሚፈጥሩ በመሆኑ እንዳይጠፉ በተለይ እሴቶቻቸው ተጠብቆ ለትውልድ እንዲተላለፍ ያስፈልጋል። በጣም አስፈላጊ ናቸው። እድሮችን እንደው ሚናቸው በጣም ቀለል አድርገን ባናየው ጥሩ ነውና ይሄ እሴት ተጠብቆ ከትውልድ ወደ ትውልድ እንዲተላለፍ እንግዲህ በሚመለከታቸው አካላት በኩል ለእድሮች ሁለንተናዊ የሆነ ድጋፍ ሊደረግላቸው ይገባል። ብዙዎች በዚህ መንገድ እያለፉ ቢሆንም ጥቂቶች ደግሞ ቀድመው በለውጡ መሙ ላይ እግሮቻቸውን ተክለዋል። አባላቶቻቸውን የሚጠቅሙ የአካባቢ ልማትን የሚያሳድጉ ሆነዋል።